የሪም ባል ውዶቼ ሱዳኒ ነው አሉ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ሪምዬ እንኳን ደስ አለሽ። ኮንግራቹሌሽን የኔ እናት የኔ ውድ የኔ ፍልቅልቅ የኔ ቆንጆ እንዴ ይገባሻል ሪምዬ። እንኳን አላህ ለዚህ ያበቃሽ ውዶቼ እንግዲህ የሪም ምንድነው የሚባለው ውዶቼ? ዘመን አመጣሽ እንትን ማለት ነው። ዘመን አመጣሽ አሁን ዘመን ያመጣብናል። ታይ እርጉዝ ስትሆኑ ማለት ነው። እንደዚህ ደግሳችሁ ዙጥ ትላላችሁ። እኔ ግን ደግሼ ዙጥ አላልኩም ውዶቼ። ቤቢ ሻወር አዎ። ግን ሪምዬ በቅድሚያ እንኳን ደስ አለሽ የኔ እናት። ይገባሻል ውዴ ይገባሻል። ግን እኔ ጥያቄ እግርሽ አብጧል ተንቀሳቀሽበት። በመጀመሪያ ደረጃ እግርሽ አብጧል ዝም አትበይ። ለምን ጥሩ አይደለም። ተንቀሳቀሽ ወዝ በይ። በሁለተኛ ደረጃ ደግሞ ውዶቼ ማሮቼ ፍቅሮቼ የመዳም ቅመሞች ሁላችንም እናንተም አላህ ለዚህ ያብቃችሁ። እውነት ለመናገር እንደዚህ ለፍታችሁ ጥራችሁ ደክማችሁ እንደዚህ ስትሆኑ በጣም ደስ ይላል ማለት ነው ውዶቼ። ገባችሁ? ለምን ካላችሁ ማለት ነው ደስ አላችሁ። ለማንኛውም እንግዲህ ለሪም የደረሰው በረከት ለእናንተ የሚደርሳችሁ። ባይዘው የመዳም ቅመሞች እንደዚህ በቃ ፍትሽ ፏፋሽ ሲሉ እንዴት አባታቸው ነው የሚያምሩ። በአላህ እናንተ ቆንጆ ለካ የመዳም ቅመም ተደብቋል ውዶቼ። አስባችኋል እንዴት እንደሚያማምሩ ማለት ነው ውዶቼ። እንዴት እንደሚያምሩ ወላሂ። እናው እህቶቼ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ራሳ ተልተሎ አግቡ ውለዱ። ተደብቃችሁ በሰው ቤት አትቅሩ። አስባችኋል አሁን የሪም ጓደኞች እንዴት አባታቸው እንደሚያምሩ። አሁን ይሄ ውበት ተደብቋል ውዶቼ። አስባችኋል እና ከምር በጣም ደስ ይላል ማለት ነው። እኔ ግን ይቅርታ አድርጉልኝ ቤቢ ሻወር አድናቂም አይደለው ምንም አይደለውም። ለምን ይሄ ነገር እንደ ሸሪዓ አይሆንም ብዬ ስለማስብ አይሆንም። ግን በዚህ ደረጃ ግን በቃ ፏፈሽ ብለው ስላየዋቸው እኔ በጣም ደስ ብሎኛል። ይመቻቸው። ሪም ይገባታል። ለምን መልካም ልብ ስላላት ማለት ነው። ገባችሁ? አንዳንዴ መልካም ልብ ያላቸውን ሰዎች ማበረታታት አለብን። ሪምን እየሄዳችሁ ውዴ ማሬ ፍቅሬ ኮንግራቹሌሽን እያላችሁ እስኪ 1 ሚሊዮን አስገቧት። ፎሎዋን 1 ሚሊዮን አስገቧት ማለት ነው። እና በቃ አላቅም። እኔ ግን በጣም ነው ደስ ያለኝ። ደስ ያለኝ ነው። ደስ ብሎኛል ውዶቼ። የመዳም ቅመሞች እንደዚህ አግብተው ወልደው ቁም ነገር ይዘው ስናያቸው በጣም ደስ ይላል። ገባችሁ? ሪም እንግዲህ ባሏን ለማወቅ አንዳንድ ቲክታከሮች ያላረጉት ጣጣ የለም ማለት ነው። ለምን የሪምን ባል ለማወቅ እኔማ ብታውቁት አትወስዱት። ለምንድን ነው በዚህ ደረጃ የምታዩ እስከምል ድረስ ነው የደረስኩኔ ማለት ነው። የደረስኩኔ ውዶቼ። ምክንያቱም የሰው አይብ አንዳንድ ሰዎች እንትን የምትሉ አሉ፣ በቃ የምትጣጣሩ አሉ ለማወቅ ማለት ነው። እና ለማንኛውም የሰውን አይብ ከመከታተል ራሳችሁን አላህ ሁላችንም አይባችን ይደብቅልን። በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ አስተካክሉ፣ ጭንቅላታችሁን አስተካክሉ። ምክንያቱም ጭንቅላታችን ካላስተካከልን ከባድ ነው የሚሆነው። ለማንኛውም እንግዲህ በዚህ ደረጃ ሪም ፏፈሽ እያለች ነው እስከ ጓደኞቿ። ይገባታል። ከምሬ ነው የምነግራችሁ። አንዳንዴ የሚገባው ሰው ይገባዋል። ለፍታለሽ፣ ደክማለሽ፣ ጥራለሽ፣ ብዙ ነገር ለማድረግ ብዙ ነገር ብላለሽ። እንኳን ደስ አላት ውዶቼ፣ እንኳን ደስ አላት ማለት ነው። ተረዳችሁ? ማንም እኔ አንድ ሰው እንደዚህ ለፍቶ ጥሮ ደክሞ ብዙ ነገር ሲሆን ደስ ነው የሚለኝ ውዶቼ፣ ደስ ነው የሚለኝ። ተረዳችሁ? ምክንያቱም ሪም ደግሞ በጣም ጎበዝ ናት። በጣም ለፍታለሽ፣ በጣም ጥራለሽ፣ በጣም እንትን ብላለሽ ማለት ነው። እና ሪምዬ እንኳን ደስ አለሽ። ኮንግራቹሌሽን የኔ እናት። ይገባሻል እህቴ። እንግዲህ የመዳም ቅመሞች ደግሞ ሪምን እያያችሁ እንግዲህ አግቡ፣ ውለዱ፣ ተዋለዱ፣ ብዙ ተባዙ ውዶቼ፣ ብዙ ተባዙ። ምክንያቱም ነገ ወዲያ ምን እንደምንሆን አላህ ነው የሚያውቀው። ዛሬ እንኖር ነገ እንሙት አናውቀውም። እና ህይወታችሁን ተጠቀሙበት ማለት ነው ውዶቼ።
ህይወታችሁን ጊዜያችሁን ተጠቀሙ ውዶቼ። ምክንያቱም 1000 ዓመት ለማንኖር ነገር 1000 ነገር ማሰብ የለብንም ውዶቼ። 1000 ነገር ተረዳችሁ? ምክንያቱም ህይወት አላህ ያለው ነው የምንኖረው። እኔ በጣም ከገረመኝ ነገር ልንገራችሁ። የሷን ባል ለማወቅ እኮ ያላረጉት ጥረት የለም። እኔ በጣም ነው የሚገርመኝ አንዳንድ ሰው። ምክንያቱም የሰውን አይብ በቃ ለመፈልፈል ለማወቅ የሚሄድበት ደረጃ ማለት ነው። የኢክራምን የሷ የእንትኖን ባል ለማወቅ ማለት ነው። የሪምን ማለት ነው። እና ከምንምና ከማንም በላይ አስተካክሉ ውዶቼ። ገባችሁ? አስተካክሉ። ምክንያቱም የሚደረገው ነገር ያስጠላል። እና ለማንኛውም ሴት እህቶቻችን ጎብዙ፣ ጀግናውኑ። በጣም በቃ እንደዚህ የመዳም ቅመሞች ደስ ይላል ውዶቼ። ከምሬ ነው የምነግራችሁ። እንደዚህ ለፍተው ጥረው ደክመው ፏፈሽ ብለው በዚህ ደረጃ ጭንቅላታቸውን እንትን ሲሉት ደስ ይላል። እንግዲህ ሪምዬ እንኳን ደስ አለሽ፣ ኮንግራቹሌሽን። ኢንሻአላህ ልጅሽ ወልደሽ ከብደሽ ምን ብለሽ እንትን ይበል ይደግልሽ። ምክንያቱም በቃ ትስተሃሊ ይገባሻል። ለምን ለፍተሻል፣ ደክመሻል፣ ምን ብለሻል ማለት ነው። እና ይህን ነው የምለው። አላህ በቃ ወልዶ ለመሳም ያብቃሽ። በዚሁ አጋጣሚ ሌሎች ደግሞ የመዳም ቅመሞች እህቶቼ አግቡ፣ ውለዱ፣ ተዋለዱ። አለቀ ደቀቀ። ምክንያቱም እህቶቼ ማለት ነው አግቡ። ገባችሁ? ጊዜ ቁሞ አይጠብቅም። ገንዘብ 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 ስንል ማለት ነው ጊዜ ቁሞ አይጠብቅም። አግብታችሁ ውለዱ። ጊዜ ወርቅ ነው ውዶቼ። ጊዜ ወርቅ ነው። ገባችሁ? ይህን ነው የምላችሁ። ለማንኛውም ሪምዬ እንኳን ደስ አለሽ እህቴ። ኮንግራቹሌሽን የኔ ውድ፣ ይገባሻል። የኔ መልካም ጎበዝ ጀግና፣ በርቺ። ያላገባችሁ ደግሞ በዚሁ አጋጣሚ አግቡ፣ ውለዱ፣ ብዙ ተባዙ ውዶቼ ማለት ነው። ምክንያቱም ሺ ነገር ላይኖር 1000 ሐሳብ ብናስብ ምንም ትርጉም የለውም። ገባችሁ? ምክንያቱም እኛ ብዙ ነገር እናስባለን፣ እንትን የሚያሳካልን ደግሞ አላህ ነው። እና እህቶቼ አግቡ፣ ውለዱ። ለማንኛውም ውዶቼ ማለት ነው ሪም ብቻ እኮ ደግሞ አይደለችም፣ ሀቢባም እኮ አርግዛለች ውዶቼ። ጉድ 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 እረስቸው ማለት ነው። ግን የሀቢባ ነገ ጌም አላት። ነገ አሁን ሲነጋ ማለት ነው፣ በእኛ ሲነጋ ፕሊስ ሀቢባን ሰፖርት አድርጓት ውዶቼ፣ ማሮቼ፣ ፍቅሮቼ። በቃ ለካ ሀቡን ምረስቻት ውዶቼ፣ ለካ ሀቡን ምረስቻት። ሞት ይርሳይ ውዶቼ። እና ለማንኛውም እየገባችሁ ሰፖርት አድርጓት ሀቢባ። የሀቢባ ጌም ነገ ነው። በጣም ደስ ይላል፣ ያምራል እህቶቼ። አንዳንዴ ሴት እህቶቻችን እንደዚህ እንትን ሲሉ እኛ ሁላችንም ማበረታታት አለብን። በተለይ የመዳም ቅመሞች ለፍተው ጥረው ደክመው ለዚህ ደረጃ ሲበቁ ጎበዝ ማለት አለብን ውዶቼ ማለት ነው። ገባችሁ? ምክንያቱም ይገባቸዋል። በቃ እንደዚህ ሰው ለፍቶ ደክሞ ለዚህ ደረጃ አላህ ሲያበቃው ደስ ይላል። ሀቢባንም አላህ በሰላም አላህ ያውጣት። እንግዲህ ሪም በዚህ ደረጃ እንትን ሆኖላታል፣ ሀሪፍ እንትን አድርገውላታል። እና ይህን ምለው ለማንኛውም ያላገባችሁ አግቡ፣ ያልወለዳችሁ ውለዱ እህቶቼ። ጊዜ ቁሞ አይጠብቅም። አለቀ ደቀቀ። ገባችሁ? ጊዜ ቁሞ ስለማይጠብቅ አግብታችሁ ወልዳችሁ ፈሽ ብላችሁ ኑሯችሁን ኑሩ። በዚሁ አጋጣሚ ልንገራችሁ፣ አላህ ያለልን ኑሮ ልንኖር መጨናነቅ የለብንም። ገባችሁ? ፈጣሪ የሁላችንም እሱ ያይልናል። እሱ ማለት ነው የማይተኛው ማንቀላፋው አምላክ። እና ውለዱ። እኛ ብዙ ነገር እናስባለን፣ አላህ ደግሞ ብዙ ነገር ይሰጠናል ማለት ነው። እና አሁንም ቢሆን እምላችሁ ይህን ነው። እንግዲህ የሪም ባል ወንድማችን አስረግዞ እንግዲህ ሊያስወልድ ነው ውዶቼ። እናንተ ቁጭ ብላችሁ የሪም ባል ምንድነው ማን ነው ብላችሁ ጣጣ እስከምታመጡ እሷ ልትወልድ ነው። እናንተ ደግሞ እያወራችሁ ነው። ወሬ ላይ ከምትቀመጡ አግቡና ውለዱ። አለቀ ደቀቀ። ስለ ሰው ደግሞ ከምትጨናነቁ እስኪ አንዳንዴ የራሳችሁን ኑሮ ኑሩ። የራሳችሁን ኑሮ ኑሩ።
ምክንያቱም እናንተ በሰው እንትን ተጠምዳችሁ ማለት ነው በሰው ነገር ተጠምዳችሁ ወዲያ ወዲ ትላላችሁ ገባችሁ አንዳንዴ ከምንምና ከማንም በላይ የራሳችንን ኑሮ እንኑር ተረዳችሁ እና ይሄን ነው ምንላችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ እውነት ለመናገር እኔ ደስ ብሎኛል ሪምን በዚህ ደረጃ ስላየዋት ሪም ባይዘው በጣም መልካም ልብ ያላት ልጅ ናት ገባችሁ እና አንዳንዴ የመዳም ቅመሞች እንደዚህ ጠንካራው ነው ስትሮንጉ ነው እንደዚህ ፏፈሽ ሲሉ አበረታቷቸው እህቶቼ ማለት ነው እርስ በርሳችን መተባበር አለብን መከባበር አለብን መተዛዘን አለብን እና ሪምዬ እንግዲህ ዛሬ በዚህ ድምቅ ባለ ሁኔታ አክብራለች እንግዲህ ያላገባችሁ እያገባችሁ ወለዱ ውዶች ለእናንተ ብዬ ነው እያገባችሁ ውልድ አርጋችሁ ከዛ ፈሽ በሉ ማለት ነው እንግዲህ የሪምንትን ደግሞ በዚህ ደረጃ ተከብሯል ለማንኛውም እውነት ለመናገር እኔ በጣም ነው ደስ ያለኝ ውዶቼ ማለት ነው ለምን በቃ እንደዚህ እንትን ብሎ ተስተካክሎላት ምን ብሎላት ህይወቷ እንትን ብሎ ስራዋ ተስተካክሎ ምን ብሎ በጣም ደስ ይላል እና እህቶቼ ጊዜያችሁን ተጠቀሙበት ለማንኛውም ውዶቼ ማሮቼ ፍቅሮቼ ሀቢባንም አላህ በሰላም ያወጣሽ እያላችሁ ዱዓ አድርጉላት ለምን ካላችሁ በቃ ይገባታል ገባችሁ ሀቢባም ይሄን ሰሞን ብዙ ነገር እየሰራች ነው እና ሁላችሁም ለሁለቱም በሰላም እንዲወጡ ዱዓ አድርጉላችሁ እህቶቼ ይሄን ነው ምላችሁ ይህን ቻናል ሰብስክራይብ ላይክ ሼር ያርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ኢንሻአላህ ይህን ቻናል እንደምንም ብላችሁ ሼር አድርጉት ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ የኔ ውዶች ማለት ነው ገባችሁ እናንተ ትለያላችሁ የኔ ቤተሰቦች ትለያላችሁ በዚሁ አጋጣሚ ከሀቢባና ከሪም ማን ነው ቀድሞ የሚወልድ ያወቀ ሰው 4000 ብር ሸልመዋለሁ ያወቀ ሰው 4000 ብር በኢትዮጵያ ያስገባለታለሁ ኮሜንት አስቀምጦ እዚህ ላይ ማለት ነው አንደኛ የሚወልደው ማን ነው ሪም ናት ወይስ ሀቢባ ቀድማችሁ ያወቃችሁ ሰዎች ወይም ደግሞ ኮሜንት ላይ ያስቀምጣችሁልኝ የተከታተላችሁ ሰዎች እኔ 4000 ብር በኢትዮጵያ አስቀምጣለሁ ይሄን ኮሜንት በደንብ ባጥለቅልቁት ኮሜንት እንፈልጋለን ውዶቼ እወዳችኋለሁ ሰላም